ትወፅ በትር እምስርወ እሴይ ወያዐርግ ጽጌ እምኔሃ። ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል። ልደቷን አታክብሩ የሚሉን ሰዎች የራሳቸውንና የልጆቻቸውን ልደት በየዓመቱ አድምቀው ሲያከብሩ ማየት ደግሞ እጅጉን ያሳፍራል። የነሱና የልጆቻቸው እንዲሁም የኔ ልደት ከራሳችን ውጭ ለማንም ያልጠቀመው ልደት እንዲህ ከተከበረ ለዓለም ድህነት መሰረት የሆነው ለዓለሙ ሁሉ መዳን ምክንያት የሆነው የእመቤታችን የቅድስት ድንግል ማርያም ልደት እንዴት ከዛም በላይ መከበር አይገባውም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። እንኳን የድህነታችን መሰረት ለሆነች ንጽሕተ ንጹሐን ቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በየዓመቱ ግንቦት 1 ቀን የእመቤታችን የቅድስት ድንግል ማርያምን የልደት በዓል ታከብራለች። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሰረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢይ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚህች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት በመዝሙር 44 ቁጥር 9 ላይ የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ የዮሐንስ ራእይ ምዕራፍ 12 ቁጥር 1 ላይ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ቅድስት ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃም ፈሳሽ ድንገትም የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ክስተት ነው። የድንግል ማርያም ልደት በነቢያት አንደበት እንዴት ተነግሮ ነበር ስንል እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት አባቷ ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት በመዝሙር 86 ቁጥር 1 እስከ 7 መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሐረግ አስማምታ ቅድስት ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው፣ በእናቷም በኩል ከካህኑ ከአሮን ወገን ነው። የአባቷ ስም ኢያቄም የእናቷም ስም ሐና ነው ብላ ታስተምራለች። እንዲሁም ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ትወፅ በትር እምስርወ እሴይ ወያዐርግ ጽጌ እምኔሃ። ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ ማርያም ሲያመሰግናት እናገኘዋለን። ንጉሡ ዳዊት በመዝሙሩ በአባቶችሽ ፈንታ ልጆችሽ ተወለዱልሽ ያለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጻሕፍት መሰረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰሎሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 8 ላይ ንኢም ሊባኖስ መርዓት ንኢም ሊባኖስ ንኢ ወተወፅኢም ቅድመ ሃይማኖት እምርሰ ሳኔር ወኤርሞን እምግበባ አናምስት ወማድባራ አናምርት። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅና የሚናገር እንደሆነ ምስክርነታቸው የታመነ የቤተክርስቲያናችን ሊቃውንት ያስረዳሉ።
ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊው ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰሎሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሪቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ሊቀ መላእክት ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌም አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ ለኢያቄምና ለሐና የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው እናገኛቸዋለን። በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው ሕልም ፈቺ ሊቅ ነበረና ሂደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስለትየ ረከብኩ ተምኔትየ፣ የተሳልኩትን አገኘሁ የተመኘሁትን አገኘሁ ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለችው እመቤታችን ቅድስት ድንግል ማርያም ተወለደች። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸውም መልሰው ለእርሱ እንደሚሰጡ ስለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽሕናዋን ቅድስናዋንና ዘላለማዊ ድንግልናዋን ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየኋት ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችን ቅድስት ድንግል ማርያምን የምትወልድ መሆኗን ሲያጠይቅ ነው። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና እንዘ ይትረኃው 7ቱ ሰማያት ኦፍ ጻዕዳ መጽአ ኀቤ ወነበረ ዲበ ርእስየ፣ 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ደግሞ ንጽሐ ባህሪውን የሚያመለክት ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪው እንደሚያደርግ የሚያጠይቅ ሲሆን 7ቱ ሰማያት የተባሉት ጌታችንና የመድኃኒታችን የኢየሱስ ክርስቶስ ልዩ ባህሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። እንዲሁም የቅድስት ድንግል ማርያም ልደት በሐዲስ ኪዳን ሊቃውንት እንዴት ይታያል ስንል የሐዲስ ኪዳን ሊቃውንት ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያም ልደት አመስጥረዋል፣ አስተምረዋል፣ አመስግነዋል፣ ተቃይተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩት ሲሆን ከእነዚህም መካከል ኢትዮጵያዊው ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያምሰ ታቱ እምትካት ውስተ ከርሱ ለአዳም ከመ ባህሪ ጻዕዳ፣ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕናና በቅድስና በድንግልና ስታበራ እንደነበርና
ኋላም የዓለም ብርሃን የሆነውን ጌታችንና መድኃኒታችን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ወይም ስለ መሰረቷ ሲናገር እንተ በምድር ስረዊሃ ወበሰማይ አይጹቂሃ ሐረገ ወይን፣ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊውን ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ ያስተምረናል። ሌላኛው ሊቅ የብህንሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ፣ ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮት እናገኛለን። ትውልድ ሁሉ ብፅዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል። አበሳው ወይም የአዳም በደልም አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ እንደ ጌዲዮን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳን የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰሎሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ምን ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽሕና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድኅነታችን ምክንያት የንጽሕናችን መሠረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ የሆነች ለድኅነታችን ምክንያት የሆነች ንጽሕት የሰርግ ቤት ቅድስት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮን እናገኘዋለን። እንዲሁም የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ሲናገር ይህ በዓል በሐዲስና በብሉይ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሠራበት ዕለት ነውና ሁላችንም እናከብረዋለን። በዚህም ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን በቅድስት ድንግል ማርያም ልደት ደስታ ሆነ እያለን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድኅነት ቃል ኪዳንን ገባለት። ቃል ኪዳኑም ከልጅ ልጅህ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም ለ5500 ዘመን ያህል የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ቅድስት ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ከሱ ልጆች የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት ሔዋን አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ሁሉ ለምእመናን ሁሉ እናት አድርጎ ሰጠን። ይህን የከበረ ምስጢር የማይረዳ ሰው እንዴት ክርስቶስን አውቀዋለሁ ማለት ይቻለዋል? ይህንን የማያምን እና የማያከብር ሰው ክርስቶስን አምላኬ ሊል እንዴትስ ይቻለዋል? እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ ጌታችንና መድኃኒታችን የኢየሱስ ክርስቶስን ቃል ተቀበለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታና በፍጹም ክብር እናከብራለን። ከተወደደ ልጇም ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለን ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያምን የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ከዚህም በላይ ደስታን የሚሰጥ ነው።
የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽሕናዋና በቅድስናዋ ተደንቀው እህትነ ነያ እህታችን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን እንዴት በድምቀት ሊከበር አይገባውም? ልደቷን አታክብሩ የሚሉን ሰዎች የራሳቸውንና የልጆቻቸውን ልደት በየዓመቱ አድምቀው ሲያከብሩ ማየት ደግሞ እጅጉን ያሳፍራል። የእነሱና የልጆቻቸው እንዲሁም የኔ ልደት ከራሳችን ውጭ ለማንም ያልጠቀመው ልደት እንዲህ ከተከበረ ለዓለም ድህነት መሠረት የሆነው ለዓለሙ ሁሉ መዳን ምክንያት የሆነው የእመቤታችን የቅድስት ድንግል ማርያም ልደት እንዴት ከዛም በላይ መከበር አይገባውም? የእሷ ልደት ከክርስቶስ ልደት ቀጥሎ ታላቁና ለዓለሙ ሁሉ ጠቃሚው ልደት ነውና ቤተ ክርስቲያናችን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከትን ልጆቿ እናገኝ ዘንድ ነው። ሕይወታችን የሆነውን ክርስቶስን እናቱ በዚህች ዕለት ተወልዳለችና። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ በሊባኖስ ተራራ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊትም በመያዝ ይህንን ታሪክ በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ንፍሮ በመጣድ ይከበራል። ነገር ግን በበጎ ነገሮች ሁሉ ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ ወይም የእመቤታችን የቅድስት ድንግል ማርያም የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደምን የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች፣ የሃይማኖት ስርዓት አፍራሾችን ስራቸውን እንኮንናለን፣ እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባናል። ቤተ ክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ እምነት ሆነን በምህረቱ የጎበኘንን አምላካችንን ብቻ እያመለክን የድህነታችን ምክንያት የሆነችውን ቅድስት ድንግል ማርያምንም እያመሰገንን ልናከብረው ይገባል ማለት ነው። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። በቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም በኮሜንት ሐሳብ አስተያየታችሁን በመስጠት አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።